ሰላም ውድና የተከበራችሁ የቲጂ ዩቱብ ተከታታዮች እንደምን አላችሁ? እንደምንስ ከረማችሁ? እኔ ጋር እግዚአብሔር ይመስገን። ዛሬ ደግሞ እንደምታውቁት አጠር ያለ መንፈሳዊ ሕይወት ይዤላችሁ መጥቻለሁ። ለሁላችሁም ተማሪ እንደሚሆን አልጠራጠርም ማለት ነው። እናንተ ግን ላይክና ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ከዛ በፊት ግን አንዲት መዝሙር ልዘምርላችሁ ማለት ነው። ታሪኩን የሚያያይዝ መዝሙር ስለሆነ እሺ። በስመ ሥላሴ በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። ኧረ ሰው መሆኔ ሳስበው እኔ ኧረ ሰው መሆኔ ሳስበው እኔ አያገናኘኝም ከፈጣሪ አያገናኘኝም ከፈጣሪ ኧረ ሰው መሆኔ ኧረ ሰው መሆኔ አያገናኘኝም ከፈጣሪ። የመዝሙር በነገራችን ላይ ብዙ ነገሮችን ያስተምራል። ምክንያቱም ኧረ ሰው መሆኔ ሳስበው እኔ አያገናኘኝም ከፈጣሪ። እንደ ሰው ቢሆን ብዙ ነገር መስራት ብዙ ነገር ማድረግ እንችላለን፣ እንደኛ ቢሆን ማለት ነው። እግዚአብሔር ግን ቸር ነው። እንደ ቸርነቱ ኃጢአታችንን ደምስሶ በደላችንን አበሳችንን አጥፍቶ ከጠላት ከልሎ ያኖረን ቸሩ መድኃኔዓለም የተመሰገነ ይሁን። አንድ አባት በገዳም ይኖራል። በሚኖርበት ገዳም ብዙ ውጣ ውረዶችን አሳልፎ እዛ ገዳም ላይ ብዙ መከራን፣ ችግር፣ ረሃብን፣ ብዙ ፈተናዎችን አልፎ እዛ ቦታ የሚኖርበት ቦታ ላይ ለቆ ወደ ሌላ ገዳም እንዲሄድ ታዘዘ። ያም ሰው ከታዘዘበት የትእዛዙን ለመፈጸም ከትውልድ ትውልድ ያወራረሱትን ለመፈጸም ከዛ እየገሰገሰ ከተባለበት ዋሻ እስከሚደርስ ድረስ በጸሎት እየበረታ ጉልበቱ ሲዝል እየቆመ አምላክ ሆይ ጉልበቱ ነኝ እያለ አምላኩን እየተማጸነ ከዛ ቦታ ላይ ደረሰ። እዛ የደረሰበት ቦታ 7 ቀን ነበር የፈጀበት እዛ ቦታ ላይ ለመድረስ ማለት ነው። በ7 ቀን ሙሉ እየተጓዘ መንገዱን ያለ ድካም እግዚአብሔር አምላክ እርዳኝ በማለት የደረሰበትን ቦታ የለፋበት ቦታ ላይ ሲደርስ እሱ ያልጠበቀው ነገር ነው ያገኘው። ሕዝቡ ጠፍቶ ከእግዚአብሔር ደጅ ርቆ የእግዚአብሔር ቤተ መቅደስ ሌላ ነገር ሆናበት አገኘ። ከዛም አይ ሰው መሆኔ ይህንን ልታሳየኝ ነው እዚህ ያመጣኸኝ? አምላኬ ሆይ ምን አርጌ ነው ይህንን ልታሳየኝ? እያለ በጣም የበረታና በጸሎት የጎበዘ ሰው የነበረ እግዚአብሔርን ማማረር ጀመረ። ከዛም ከዕለታት አንድ ቀን ቁጭ ብሎ ከጓዳው ከተሰጠበት ከዋሻው ቦታ ላይ ከተቀመጠበት አንዲት ወጣት መልከ መልካም ልጅ ወደ እሱ ትመጣለች። ስትመጣ ወደ እኔ ነው እየመጣች ያለችው በማለት በፍርሃት እግዚአብሔር ሆይ ወደ እኔ እንዳታመጣት ይችን ሴት ይላል። ከዛም መጥታ እንዴት ነህ? ለሰፈሩ ለአገሩ አዲስ ነህ? አባ ምን ልታዘዝ? ትለዋለች። ከዛ ምንም አያስፈልገኝም ልጄ፣ ምን ነው? ምን ፈልገሽ ነው? የተላክሽው መልእክት አለሽ እንዴ ሲላት፣ እኔ መልእክት አልተላኩም፣ ግን አንተን ላጫውትህ ብቻህን ሆነ ሁሌም ብቻህን ሆነ ነው ማይህ። የመጣውም አዲስ ነህ፣ ሀገሩን ላለማምድህ፣ ሰፈሩን ላሳይህ እና እኔ ጋር እንሄድ፣ ሁሌም እዚህ ቁጭ ማለት አይሰለችም? ትለዋለች። አይ ልጄ እኔ እንኳ ይቅርብኝ፣ አንቺ ግን ወዴት ነው ለመሄድ ያሰብሽው? ምን ልታሳይኝ? ይላታል። እኔም ማሳየህ የሚጠጣበት መጠጥ ሞልቷል፣ ጓደኞቼ ይጨፍራሉ፣ ይዘፍናሉ፣ ስለዚህ እንሄድ። እዛ ብትሄድ እኮ ደስተኛ ትሆናለህ፣ ከዚህ ተኮርትመህ ብቻህን ሆነሃል ትለዋለች። ከዛም የአባት ላይ ለዛሬ ይቆየኝ አንቺ ሂጂ ይላታል። እሺ ካልክ እንግዲህ ምንም ማድረግ አልችልም ብላ ተነስታ ጥላው ትሄዳለች። በበነገታውም እንደዛ ስታየው ወደ እሱ ሄዳ መጥታ ታናግረዋለች። በ3 ቀን ተከታታይ በ3ኛው ቀን
እየተከታተለች ስትመጣ እስኪ የምትወስኝን ቦታ አሳየኝ፣ እስኪ ልሄድና ልየው ይላታል። እሺ ብሎ ተከትሏት ይሄዳል። የሄደችበት መጠጥ፣ ስካር፣ ሁሉም ይችንም ሴት ይዞ ያችንም ሴት ይዞ ነው። ሁሉንም ሰው አየ፣ ተመለከተ። ይህንን ህዝቤን እንዴት አርጌ በመልሰው ነው ከእግዚአብሔር ጋር የማስታርቀው ብሎ ቆሞ በቆመበትኝ አይን ይህንም ያንንም እያየ አይኑ ይቃለዋል። ከዛም ና እንጂ ግባ፣ መጠጥ ጠጣ፣ እኛ ጋር ዘና ብል፣ ለምንድን ነው የምትጨናነቀው? ነገ ሞት አለ፣ ነገ ልንሞት፣ ለምንድን ነው እንደዚህ የምታደርገው? ትለዋለች። ያም አባት ልጄ ሲቆይኝ ከዚች ኩርሲ አንጅልኝና መቀመጥ እፈልጋለሁ ገለል ብዬ፣ እናንተ ልያችሁ እስኪ፣ ለቀጣዩ እኔ ከእናንተ ጋር እቀላቀላለሁ፣ ለአሁኑ ግን ልያችሁ ይላታል። ማለት ለያችሁ ያላት ወደ ዳር ፈዳር ብሎ ለመመልከት ነው የፈለገው። እሷ ወደ እነሱ የሳበችው ያመጣችው መስሏት ነበረ። እሱ ግን በልቦና የእግዚአብሔርን ቃል አትሞ እግዚአብሔር ሆይ ለህዝብ ልቦና ስጠው፣ ይህንን ህዝብ መልሰው፣ ይህንን ኃጢአት እየሰራን የምትራራ አምላክ ነህና እባክህ ራራልን። ይህ ህዝብ ጠፍቷን እኮ ቤተ ክርስቲያን በመሄጃው መጠጥ ቤት፣ መዝሙር በመዘመሪያው ጭፈራ ቤት እየጨፈረ አምላክ ሆይ ምን ነው ዝም አልከው? ለዚህ ነው እንዲህ ያመጣኸኝ አምላክ ሆይ ይላል። በተደጋጋሚ እግዚአብሔርን እየወቀሰ ይናገራል። እንደዚህ ከሆነ ባትፈጥራቸው፣ እንደዚህ ከሆነ ቢቀሩስ፣ ይህንን ከምታሳየኝ ከዛዋ ካደግኩበት ከዋሻዬ ብቀርስ እያለ እግዚአብሔርን በተደጋጋሚ ይጠይቅ ነበረ። ከዛም እንደዛ ብሎ ጠጣ ብትለውም እሺ አላላትምና ሳይጠጣ ሳይል አይቶ ዙሪያውን አሳይተው ተመልሰው ወደ ቤቱ እሱም ይሄዳል ወደ ዋሻው፣ እሷም ወደ ቤቷ ትመለሳለች። ከዛም ለ3 ቀን ተከታታይ መጥታ ስለነበረ ነው ሊሄድ የቻለው። ከዛም ምን ላድርግ አምላክ ሆይ ምን ላድርግ እያለ እየተወሰነሰነ ቁጭ ብሎ ከዕለታት አንድ ቀን እያንጸባረቀ ቅዱስ ሚካኤል ወደሱ ይላካል። ቅዱስ ሚካኤል መጥቶ ይህንን ህዝብ አስተምረህ መመለስ የምትችለው አንተ ነህ። ይህ ደግሞ የታዘዘው ከዚህም ቦታ እንድትመጣ የተደረገበት ዋነኛ ምክንያቱ ህዝቡን አስተምረህ ወደ ቤተ ክርስቲያን እንድትመልስ ነው። ይህ ከእግዚአብሔር የታዘዘልህ ትእዛዝ ነው። እኔ የአምላክ አገልጋይ ቅዱስ ሚካኤል ነኝ ብሎ ቅዱስ ሚካኤል ተገልጦ ያናግረዋል። ያ ሰው በጣም ደነገጠ፣ ተወዛገበ። እንዴት አድርጌ ነው እኔ ይህንን ሰው መመለስ የምችለው? እንዴት ብዬ ነው እያለ ይሰራሰላል። መንገዱን አሳይቶዋን እግዚአብሔር ያችን ሴት የላከበት በምክንያት አይደለም፣ በምክንያት ስለሆነ ማለት ነው። ከዛም እሷ ና እንሂድ ብላ አሳይታለች። እኔ ደግሞ ዛሬ ላሳይሽ መጽሐፍ ቅዱስን ልግለጽልሽ ብለህ አመላክታት፣ ከዛ ህዝቡን ቀስ በቀስ እያደረግ መመለስ ትችላለህ ብሎ ቅዱስ ሚካኤል ነግሮት ከሱ ይሰወራል። ከዛም ቁጭ ብሎ ለ2 ቀን ተከታታይ አሰበና ልጅቷን ካለችበት ቦታ ሄደ። ሁሉ የምትገኘው ያው መጠጥ ቤት፣ ጭፈራ ቤት፣ ከሰው ጋር መዝናናት፣ መሳቅ፣ መጨፈር ያስደስታታል። ከዛ ካለችበት ቦታ ላይ ወደ እሷ ይሄዳል። ካለችበት ቦታ ላይ ሄዶ ቀጥታ እፈልግሻለሁ ዛሬ አንቺ የእናንተን ደብር አስጎብኝተሽኛል፣ ተራው ደግሞ የኔ ነው፣ ነይ ወደ እኔ ይላታል። እሺ ችግር የለውም ብላ ተከትለው አብራው ትሄዳለች። ራቅ ያለ ቦታ ቢያንስ 1 ክንድ በላይ የሚያስሄድ ፈቀቅ ብሎ እዛው ቦታ ላይ ሆኖ ግን ፈቀቅ ብሎ የሚሄድ ቦታ ላይ እዛ ላይ ቁጭ ብለው ያወራታል። ያወራታን እሷ ማየት እንጂ ማዳመጥ ተስኗት ነበረ። ግን እዛ መጠጥ ቤት ሲሄዱ ሲሉ የነበሩ በየዋሻው በየዛፉ በየታራው ብዙ የተቀመጡ አሉ፣ ወንዶችም ሴቶችም የተቀመጡ አሉ። ከዛም መጽሐፍ ቅዱስን ገልጾ ስለ መጽሐፍ ቅዱስ ታሪክ ይተርክላት ነበረ። ስለ መጽሐፍ ቅዱስ እንደዚህ ነው ያላትን። እሷ ግን ልቧ እየተደፈነ ስለነበረ እየሰማቸው አልነበረም። የተናገረውን ነገር ግን ከጀርባቸው የነበሩት ሰዎች በደንብ አድርገው ሰምተውታል። እና እሷ ልቧ የጠጠረ ስለነበረ በሰዓቱ የሰማት ያሉት
ከጀርባ የነበሩት ሰዎች ናቸውና ብዙ ነገሮችን አዳመጡ፣ ሰሙ። ምን አይነት ኃጢአት እንደሆነ መጠጣት ምን አይነት ችግር እንደሚያመጣ ከእግዚአብሔር ጋር እንዴት እንደሚያጣላ ድረስ ነበር የነገራቸው ማለት ነው። ከዛም ያንን ነገር ከተረዱና ካሉ ከጀርባ ያሉ ከፊት ለፊቱ ያለችው ልብ ብላ ሳታዳምጥ ከጀርባ ያለው ሰው ብዙ ሰው ተምሮ ወደ ቤተ ክርስቲያን መሄድ ጀመረ። በበነገታው በጣም ድንቅ ነገር ታየ። ወደ ቤተ ክርስቲያን ህዝቡ መሄድ፣ መጠጥ ቤት የነበረው ሰው እየቀነሰ መጣ። ከዛም እንዴ እኔ የመከርኩት አንድ ሰው ብቻ ነው፣ ይህ ሁላ ህዝብ እንዴት መጣ? እንዴት ወደ ቤተ ክርስቲያን ተመለሰ ብሎ ሰውየው ራሱ ተወዛገበ። ከዛም እሷ ግራ ገባት። መጠጡ ባዶ ሲሆን ምን እየተፈጠረ ነው ብላ መጠጥ መሄዷን አላቆመችም። ከዛ በተከታታይ ለ4-5 ቀን በተከታታይ ያወራታል፣ ይነግራታል፣ ያስተምራታል። ብዙ ነገር አስተማረ። እሷን በሚያስተምርበት ሰዓት ሌላው በጀርባ የሆነ ብዙ ትምህርትን ተማረ። ብዙ ሰው ያ መጠጥ ቤት፣ ጭፈራ ቤት ባዶ እየሆነ መጣ። እየሳሳ እየራቀ መጣ። ቤተ ክርስቲያን እያሸበረቀች ዝማሬው፣ የቅዳሴው መሀሌቱ ያን እየሰሙ እና ቤተሰቦች መሀሌቱ ቅዳሴው በጣም ደስ ይላል። በቅዳሴና በመዝሙር ላይ ሆነው ብዙ ነገሮችን አደረጉ። ከዛ የእግዚአብሔር ድንቅ ስራ ተሰራ። ያም አባት እለት እለት ትምህርቱን ቀጠለ። በዛ ዙሪያ የሆነ አንዳንድ ሰው እያደረገ መምከር ጀመረ። ያቺ ልጅ ግን የገባትኝ ከረፈደ በኋላ አባት ትምህርቱን ጨርሶ ከዛ ደብር ለቆ ሲሄድ ከዛ ገባት። ህዝቡ ሁሉ ወደ ቤተ ክርስቲያን ሲሄድ እንዴት ነው እኔ ያልገባኝ ብላ ከዛ በኋላ ነቃይ። ስለዚህ ይህ አባት ተልእኮውን ፈጽሞ ወደ ደብሩ ወደ ነበረበት ተወልዶ ባደገበት ከተማ ሄዶ ተቀመጠ። ስለዚህ ከዚህ ብዙ ነገር እንደተማራችሁ በተለይ ጭፈራ የምትሄዱ የምትጨፍሩ፣ ሙዚቃ ቤት፣ ጠንቋይ ቤት የምትሄዱ ሰዎች ልክ ብላችሁ አዳምጡ። ንስሐችሁን ገብታችሁ ወደ እግዚአብሔር ተመለሱ። እግዚአብሔር አምላክ ቸር ነው። ለምን ጠጥተሃን ትላንት ክደኸኛን፣ ስለዚህ አልቀበልህም አይልም። ታጥበን ስጋ ወደሙን ተቀብለን ወደ ክርስቶስ ሁሌም የቀረብን እንሆን። ነገ ሞት እንዳለ ማሰብ ያስፈልጋል። ይች ልጅ እንደዚህ እንዳለኝ ነገ ብትሞትና ከሞት ብትለይ አስቡት። ስለዚህ የሰው ልጅ በህይወቱ ሲኖር ሁሌም ለነፍሱ መጨነቅ፣ ለስጋው ሳይሆን ለነፍሳችን መጨነቅ ያስፈልጋል። ይህንን ይመስላል። ቤተሰቦች ላይክና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንደተማራችሁበትና ትምህርት እንዳገኛችሁበት ተስፋ አለኝ። ሁላችሁም ላይክና ሼር ማድረጋችሁን እንዳትረሱ። ሁላችሁም ደግሞ በሃይማኖታችሁ ጠንካራ ሁኑ። ለስግደት ለጸሎት የበረታችሁ ሁኑ። ሁሌም ስንበረታ እግዚአብሔር አምላክ ከጎናችን ነው።